ትናንት በሳይንስ ሙዚየም የነበረው የሀገር ፍቅር ስሜት ዛሬም በኢሊሌ ሆቴል ተደግሟል። ምንድነው ይሄ ማህበር ይዞት የመጣው አቅጣጫ አለ ወይ? ከሀገር ፍቅር ስሜት ጋር የተያዘው ነገር እንደገና የኢትዮጵያ የሪል ስቴት አልሚዎች ማህበር ነው የሚለውና እስቲ እዚህ ጋር አንድ ነገር። በጣም አመሰግናለሁ። ትናንትና አንተ እንደገለጽከው በአዲስ አፍሪካ ሪል ስቴት ኤክስፖ 2026 መክፈቻ ፕሮግራም ላይ በጣም ልብን በሚያሞቅ ሁኔታ በከፍተኛ ሁኔታ ስለ ሀገር ብሔራዊ መዝሙራችን በሚዘመርበት ጊዜ ከፍተኛ የሆነ መነቃቃትና ስሜትን የሚነካ አይነት ሁኔታ ነበረ። በከፍተኛ ሁኔታ ሴክተሩን ወደ ገጽታውን ለመመለስ የሴክተሩን በተለያዩ ዙሪያዎች ለሚሰሙ ሩመሮችን ለማጽዳት በጣም ከፍተኛ የሆነ ቁጭት አንግበው በተነሱ ቁጭት ባላቸው የሪል ስቴት አልሚዎች የተመሰረተ አሶሲዬሽን እንደመሆኑ ከፍተኛ የሆነ የህዝብ ተቀባይነትን በአጭር ጊዜ ውስጥ እያተረፈ የመጣ ማህበር ነው። ይህ ማህበር የሴክተሩን ስም ከማደስ ከቤት ገዢዎች ጋር ያለውን የእምነት ማጣት በመመለስ ረገድ እውነት ለመናገር ክቡር ፕሬዝዳንታችንም አቶ አለማየሁ ከተማ ሲገልጹት እንደሰማ ነው ሴክተሩን ማዳን አለብን ሲሉ በከፍተኛ ሁኔታ ተደምጠዋል። ያንን አይ ቲንክ ሁሉም ማህበረሰብ የሚጋራው ሀሳብ ነው ብለን እናስባለን። በዛሬውም ደግሞ ጉባኤያችን ላይ የኢትዮጵያ ሪል ስቴት አልሚዎች ማህበር የመጀመሪያው አኑዋል ጠቅላላ ጉባኤ ነው። በዚህ ጠቅላላ ጉባኤ ላይም ያው የክብር እንግዳችን የሆኑት የኮንስትራክሽን አውቶሪቲ ዋና ዳይሬክተር ክቡር ዶክተር ኢንጂነር መስፍን ነገዎም ሲናገሩ ሰምተናል እና ከገንዘብ ትርፍ የስም ትርፍ ይሻላል ብለዋል እና እንዲሁ እንደቀላል የምንቀበለው እንደቀላል ብቻ ሰምተን የምናልፈው ነገር አይደለም። ትልቅ ሚኒንግ ሰፊ ትንታኔ ያለው ሀሳብ ነውና በየትኛውም መለኪያ ኢትዮጵያውያን እንታወቃለን። ለስማችን ለክብራችን የምንጨነቅ ነንና ለክብር ለስም መስራት አለብን፣ ለሀገር መስራት አለብን በሚሉ እውነት ለመናገር እኔ በጣም በማከብራቸው በማደንቃቸው ዕውቅ በሆኑ በ29 መስራች አባላት የዛሬ ዓመት አካባቢ የተመሰረተ ማህበር ነው። ዛሬ ላይ እንግዲህ 93 አባላትን አቅፎ ይዟል። 93ቱም እንግዲህ ኮድ ኦፍ ኮንዳክትን ፈርመው ሴክተሩን ማህበሩ የተቋቋመበትን ዓላማ በግልጽ ተረድተው ሚናውን አምነው የመጡ ናቸውና በጣም እነሱንም ሪል ስቴት አልሚዎች ማህበር ስም ማመስገን እፈልጋለሁ። እንደው አያይዤ ደግሞ እዚህ ሴክተር ላይ በርካታ ተዋንያን እንዳሉ ያው ሁላችንም የምናውቀው ነው። ይሄንን ትልቅ ዓላማ በውል ተረድተው የማህበራችን አባል በመሆን የሴክተሩን ስም ለመመለስና የሀገራችንን ገጽታ የገዢውን እምነትና ትረስቱን ለመመለስ በምናደርገው ጥረት ላይ ሁሉም የበኩሉን አስተዋጽኦ እንዲያደርግ በአሶሲዬሽኑ ስም ጥሬን አቀርባለሁ ማለት ነው። በጣም አመሰግናለሁ አቶ ጸጋው። ዛሬ እንግዲህ ጠቅላላ ጉባኤ ነው ያለው። ምንድነው ኮር ፖይንቶች የሚነሱት? እንግዲህ በዛሬው ጠቅላላ ጉባኤ ላይ አባላቶቻችንን በሙሉ ጥሪ አድርገናል። ሌሎች አጋር ተቋማትም ተጠርተዋል። ከምስራቅ አፍሪካ የሪል ስቴት ሶሳይቲ ተወካዮች መጥተዋል። የአፍሪካ ሪል ስቴት ሶሳይቲ ፕሬዝዳንቱም ዶክተር ኒኪም እዚህ በመሃላችን ይገኛሉ። በአጭሩ ለመግለጽ የዛሬው ጠቅላላ ጉባኤ ዋና ዓላማዎቹ በአንድ ዓመት ውስጥ አሶሲዬሽኑ የሰራቸውን ስራዎች በአጭሩ ሪፖርት ለማቅረብ የፋይናንስ ኦዲት ሪፖርትን ለመስማትና በዛም ላይ በማህበሩ ውስጥ ያሉ የከፍተኛ አመራር ሹምሽሮችን ለማጽደቅ ዋና መድረክ ይሆናል ብለን እናስባለን።